ላምጣው በጉ የበጎቹ አላምጣት። ነገር ላይ ነው ትንሽ ብትሄድበት የበጉ ነገር ላይ ሰላምታ ተቀይሯል። ባይዘው ከእነሱ ጋር ሰላምታ እንዴት እንደሆነ አልሰማህም እንዴ? እኔ ብዬ ነበረ እኮ በበግ ባለፈው የሆነ አሽሙር ተናግሬ ነበረና በበጎች እኔ ያልኩት ጥብ አይልም በነገርህ ላይ ይፈጸማል። ቀጥል። ዛሬ እንደዚህ ባስ እንለዋለሁ። ሀሳብ ነው። ለማንኛውም አሪፍ ነገር ነው። አይ ከእነሱ ጋር እንዴት ነው የምንግባባው ተብሎ ሲባል እምባ በላቸው ሰላም ይለዋል፣ እምባ ይለዋል። ስለዚህ እነሱ ናቸው ማለት ነው በሚል አይ ተስማምቷል። ከባዱ ችግራችሁ ምን መሰለህ? እናንተ በጣም ከባድ ችግር አለባችሁ እናንተ። እነሱ ፖለቲካ መስራት ይችላሉ። እነሱ ትንሽ የሚባል ነገር አያውቁም። እነሱ የሚሰጣቸውን ነገር ተሸክመው ስራ ላይ ነው የሚያውሉት። እነሱ ሼር ያድርጉታል፣ ፖስት ያድርጉታል፣ ሪፖስት ያደርጋሉ። የተሰራ ነገር ካለ እንዲሰማ እንዲዳረስ ነው የሚያደርጉት እነሱ። እናንተ ጋር ደግሞ በአጉል ጨዋነት የፈለገ ነገር ቢነገራችሁ ራሱ ሰምታችሁ በቃ ላሽ ነው። በቃ እንትን እኮ ነው። ሶሻል ሚዲያን መቆጣጠር የሚባል ነገር ምንም ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚባል ነገር እናንተ ጋር የለም። ገብቷል? ውዳቂ ሰዎች አመጡት። አሁን ባለፈው የነበረው አጀንዳ አንዳንድ ውዳቂ ሰዎች አመጡት። ሶሻል ሚዲያ ላይ በሙሉ እንትን እንዲል ነው በጣም መነጋገሪያ እንዲሆን ያደረጉት። ለምን መሰለህ? መመኑ በጣም እንትን ነው ይሰራል። ስራው ነዋ። ከዚህ በላይም ሌላ ነገር ማድረግ ስለማይችል ነው። አሁን ስብከት መስበክ አለብህ ብትለው ቃለ እግዚአብሔር መስበካል ማስተማር አለብህ ብለህ ብትለው ምንም የሚያውቀው ነገር የለም። የሚሰጠውን ግን ያደርሳል፣ ያዳርሳል። ጀግና ነው። እኔ በዚህ አደንቃቸዋለሁ። በጣም ጀግና ናቸው። እናንተ ጋር ግን በጣም እኔ ለምን እንደሆነ ይገርምኛል። ምን ይሰራልናል? እኛ እኮ ያው ሃይማኖታችን ፈጣሪ ራሱ ይጠብቀዋል። ስለዚህ የፈለጉትን ቢሉ ያው የሚፈጥሩት ነገር የለም ምናምን ምናምን የሚባል ነገር አለ እናንተ ጋር ማለት እኔ እንዴት እንትን እንደሚልኝ ራሱ እኔ እንደዛ የሚባል ነገር የለም። ሶሻል ሚዲያ መቆጣጠር አለብህ፣ ማሸነፍ አለብህ፣ ተጽዕኖ መፍጠር መቻል አለብህ። እውነት እኔ ጋ ነው ብለህ ካመንክ እውነቱ በዛ ላይ ደግሞ ተጽዕኖ በመፍጠር ሶሻል ሚዲያን በመቆጣጠር በቃ በቀላሉ እንትን ማድረግ ትችላለህ። ስለዚህ በእውነት እናንተ አይደላችሁም። በነገራችን ላይ እስልምና ራሱ ነው እየተዋጋ ያለው ራሱ ክርስትና ላይ ክርስትና ሳይሆን እየተዋጋ ያለው ሰዎች ነው እየተዋጋ ያሉት። በጣም ታጥቀው እየቀጠፉም እየፈጠሩም ምንም እየዋሹም ያልተባለ ነገር እየፈጠሩ እነሱ ናቸው እየተዋጉ ያሉት። እስልምና ጋር ደግሞ ስትመጣ እስልምና ራሱ ነው እየተዋጋ ያለው ራሱ ነው። አሁን ትናንትና እንትን በተደረገ ነገር በሰዎችማ ቢሆን ምንም የሰራችሁት ነገር የለም። ምንም አሁን ፖስት ያደረጉ ሰዎች አሉ፣ ቪዲዮ የሰሩ ሰዎች አሉ፣ ግን በእነሱ ቢሆን ምንም የሰሩት ነገር የለም። በነገርህ ላይ እስልምና ራሱ ምንድን ያደረገው እንኳን ለሰው ለእንስሳም ክብር አለኝ ለእንስሳም ይጨነቃል እንደሚጨነቅ ነው። እስልምና ራሱ ነው እዛ ጋር የመለሰው እንጂ እንደ ሰውማ ቢሆን ምንም ነው። እነሱ ግን በጣም ይሰራሉ። እናንተ ተኝታችኋል። በነገራችን ላይ እናንተ የላችሁም። እናንተ ላይ ብዙ ፖለቲካ ነው የሚሰራው። ማክሸፍ የሚባል ነገር አታውቁትም እናንተ። መልስ የሚባል ነገር እናንተ ጋር የለም። እና ያለው አንዳንድ ሰዎች ሲመልሱ ራሱ ቪዲዮአቸው በጣም ያሳዝናል። ቪዲዮአቸው ፖስት አይደረግ እንዴ ሪፖስት አይደረግ ሼር አይደረግ ቪዲዮአቸው ራሱ ስታየው እኔ ገርመኛል። መልስ እየሰጡ እነሱ ማንም ሰው ደንታ የለውም። በቃ እንትና እኮ መልሰላችኋል በቃ በቂ ነው ይላል አንዳንድ ሰው። ያሳዝናል። እኔ ይገርመኛል። ቀጥል። እኔ እየጠጣው ነው። ልክ ነህ። እኛ ጋር ትንሽ የሚዲያውን የመቆጣጠር ነገር ችግር አለ። እንዳልከውም እስልምናው ራሱ ነው ራሱን እየተከላከለ ያለው እንጂ በእኛ ጥረት ምክንያት መከላከል እየተደረገ አይደለም። እሱ ኦብቪየስ። ግን ደግሞ መልስ የሚሰጣቸው ጉዳዮች በዙ እኮ ባቢ። ውሸት በጣም ይደራረባል እና እየመረጥክ በአንድ ውሸት ላይ ምላሽ ትሰጣለህ እንጂ በየቀኑ ውሸቱ በጣም ዛሬ የሚዋሻል፣ ነገ የሚዋሻል፣ ከነገ ወዲያ የሚዋሻል እና በጣም አደገኛውን ውሸት ነው መልስ
መርጠ ምላሽ የምትሰጠው እንጂ የእነሱ ውሸት በቀጠለ ቁጥር ለእነሱ ውሸት ሁሌ መልስ መስጠትም አስቸጋሪ ነው በአንድ በኩል ስታስቡ ደግሞ አይደለ እንጂ አይ እኛ ጋርም ችግር አለ እሱ እንዳለ ሆኖ ማለት ነው። ማለት ውሸት እኮ የሚፈበረክ ነው ይመስል እዛ ማለት የውሸት ስልጠና ያለህ እኮ ነው ይመስል ላይክ በቃ አንዳንዴም በእንደዚህም መልኩ መዋሸት ይቻላል እንዴ በሚያስብል ደረጃ ነው የሚዋሹት እና ለመመለስ በጣም አስቸጋሪ እያደረጉብን ውሸቱ በዝቶ ነው አንዳንዴ። የተቸገርነው ከዛ አንጻር ነው ይመስለኛል። እሺ ክርስቲያኖች ካሉ መግባት ይችላሉ። በነገራችን ላይ ሀሳብ ያላቸው ክርስቲያኖች ካሉ ሰላም ክንዴ 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 አለ ክንድህ ይውለቅ ናና ምን ይመስላል በእናታችሁ ክንዴ ይለኛል ደግሞ ክንድህን ይሰበር ክንዳ ዜድ ቅድምም የኦፒን ቤት እኮ አዘጉባት በእንትን ምክንያት ለበጎች የመሆን እንቅስቃሴ አካውንቷን እንትን ብለዋታል እኮ አላስገባ ብለዋታል። ሼር አድርጉላት እስኪ ምን ሆና ነው ራሱ ሰላም ብያት ልወጣ ነበረ ግን አካውንቷን እንትን ብለዋታል አላስገባ ብለዋታልና እስኪ ቆይ በዚሁ አጋጣሚ አካውንቷን ኮፒ ሊንክ አድርጎላት የኦፓልን ማለት ነው። ሪፖርት ይመስለኛል አላስገባት የለው ራሱ ለምንድን ነው የገዛሁት? ኦፓ ካለሽ ዜድ ኦፒ ብዙ አካውንት ነው የነበራት በአንደኛው አካውንት ብትመጣ አሪፍ ነው። አዎ ስለማላውቀው ነው እንትኑ እስኪ አጉላላቸው ነኝ እሷ ነች አይደለችም አይደል? እስኪ እንኳን ክንዴ እሷ ነው እንዴ? አጉላላቸው ሂድ ምን ይመስላል በእናታችሁ ና ውረድ ቁምቡዛም እስኪ ቆይ ስሙ ተመቸኝ ባቢ ቁጥር ጻፊልኝ እስኪ ኦፓ በአካውንትሽ ይትካን ያለው እናታችሁ ክርስቲያን ጨልለዋል። በነገራችን ላይ ትውልዱ በቃ የለም። ኦኬ ኢንዞ ኤርፖርት ውስጥ ይገባል እንዴ? ምን አይነት ትውልድ ነው በእናታችሁ? አረ ምንድን ነው? መጀመሪያ ከችግራችሁን ተላቀቁ እንጂ ችግር አላገኘኋትም። እሺ ይሄ ነው እንዴ? አይታወቅም እኮ ፕሮፋይል አድርጋ የምትመጣው እኮ አንዳንዴ አይታወቅም። አይ ግን ኮሜንት ለምን አታደርግም ነው? ከመጣችም እኮ ከስር ኮሜንት ማድረግ አለባት። ሰው
አውርዶ ወረድ የለም ሰው ነህና ያዘጋን አካውንት ሰው ሁኑ። ወዮ እንደዚህ አድርገህ ጽፈህ ግን እኛ ጋር መምጣት አይደብርም? አንተ እፎይ ጋር እኮ ነው መግባት ያለብህ። እንዳንተ አይነት ሰዎች ላይ ነው ድራማ መስራት የሚችለው። ሰው ነህና ሰው ሁኑ። አለማመን እንዴት እንደጻፈው ግን አይተዋል። ሰው ነህና አለ ሰው ሁኑ። ሂድ አንተ መጀመሪያ ሰው ሁን። እፎይ ጋር ገባ። አንተና እንደናንተ አይነት ሰው ላይ ነው ድራማ የሚሰራው እፎይ። ሂድና እሱ ጋር ድራማ ይስራብህ፣ ፖለቲካ ይስራብህ። በቃ እኔ እንትን ልበል መሰለኝ እኔ እንትን ብለዋል። አንተ ሀሳቦች ናቸው። ሂድበት እስኪ እኔ እፈቅዳለሁ። እንደውም ጀነራልን አስከትዬ ነው ዘመቻ የምጀምረው እኔ ኢብሮ የሚባለውን ሰው ለምን አላውቅም። እንዴት ስልችት አለኝ እኔ ምልህ አሁን እኔ ምን ታዘብክ አትለኝም? በቃ ከፍተኛ የክፋት ፍላጎት አለ። ክፋት የሚጠይቀው ብልጠት ነው ያጡት ታውቃለህ። ክፋትም እኮ የሚጠይቀው ብልጠት አለ ማለት ሂድበት ክፋቱ አለ፣ ግን ክፋት የሚጠይቀውን ብልጠት ግን አጥተውታል። በጣም ተቸግረዋል። ላይ አንተ እንደዚህ አይነት ስራ በጣም ግልጽ የሆነ ነገር በእንደዚህ አይነት መልኩ ሲመጣ ጊዜ አንዳንዴ ምንድን ነው እያደረጉ ያሉት ስላለህ እኮ ማለት ክፋትም አይነት አለው አይደል እንዴ? ላይ ክፉም ስትሆን መርጠህ ክፉ አትሆንም እንዴ? የትኛው ቦታ ላይ ራስን መግለጽ እንዳለብህ ራሱ አታስብም እንዴ? ዝም ብለህ ድንገት መተህ አየር ላይ ትገልጸዋለህ ክፋት እና በጣም አስቸጋሪ ነው የሆነብን። ምን እንደሚሻል አላውቅም። ምን ሊባሉ እንደሚችሉ ራሱ ነው ግራ የሚገባኝ። አሁን እኔ ምለው ምን አለ መሰለህ፣ በነገራችን ላይ እኔ እውነት ለመናገር እኔ እውቀት ያላቸው ሰዎች አድናቂ ነኝ። እኔ ለእውቀት ያላቸው ሰዎች ትልቅ ቦታ እሰጣለሁ፣ በጣም አከብራለሁ። ስለዚህ እናንተ ምንድን ነው መከፋፈል ጥሩ አይደለም። ከእንትናም መሆን ትክክል አይደለም። ግን ምንም ሳትናገር ከእነንትና ጋር መራቅ የሚባል ነገር አለ። አለማስነካት የሚባል ነገርም አለ። በነገራችን ላይ ይሄ አንዳንዴ ይደብራል። አጉል ጨዋነት እናንተ ጋር መንጸባረቅ የለበትም ብዬ ነው የምለው። እውነት ለመናገር አሁን ምንድን ነው የሆነ ሰዓት ላይ አጀንዳ ተፈጠረ። ሃይማኖታችሁን ምንም የማውቀው ነገር የለም። ስለማውቀው ነው ኢብሮ ነው ምን የማውቀው ብዙ ነገር ስለታዘብኩ ስላየሁት እኔም የሆነ ሰዓት ላይ ለማስማማት የሆነ ነገር አድርጌ ነበረ፣ ሞክሬ ነበረ፣ አልተሳካም። ፍቃደኛ አልነበረም ልጁ ማለት ነው። እና ምንድን ነው ሃይማኖታቸውን የሚጠቃበትን ድራማ ይደብራል። አሁን እንደ ሰው እናንተ ምንድን ነው ማድረግ ያለባችሁ? ማግለል የሚባል ነገር አለ። ክብር ለሚገባው ክብር መስጠት ነው። መደገፍ የሚገባው መደገፍ ነው። ሰው እንዲቀበልህ እኮ አንተም የሰው መቀበል መቻል አለብህ እኮ። ዝም ብለህ እኔን ስሙኝ የሚባል ነገር የለም። እኔ ጋ ነው እውነት ያለው የሚባል ነገር የለም። ውሸት ሲጀመር አንድ ሰው እኔ ጋ ነው ያለው ውሸት ካለ ውሸታም ነው። በቃ እውነት ካለው ምንድን ነው እውነት ማን ጋር እንዳለ ወንድሞቻችን ማየት አለባችሁ። እንደው በተትና ዝም በል ካላችሁን ዝም እላለሁ፣ አዳምጥ ካላችሁን ያዳምጣለሁ ማለት ያለብን እንጂ እኔ ጋር እኮ ነው ውሸት ያለው ምንድን ነው እውነት ያለው እኔ ጋር ነው። እኔ ብዙ ነገር የተደበቀ ነገር አለ። ከፈለኩ እኔ
ልዘረግፈው እችላለሁ እያልክ ፖለቲካና ድራማ እየሰራ እንደዚህ አይነት ማስመሰል መደረግ የለበትም። ስለዚህ ምንድነው ቀይ መስመራችን የምትሉበትን ጉዳይ ሊፈጠር ይገባል። አለማስነካት የሚባል ነገር አለ። ማግለል የሚባል ነገር አለ። እኔ እንደዚህ እንደነዚህ ሰዎች እንዳይገለሉ ራሱ እየተጨነቀ ያለው የሚደበደብ ሰውየው ነው። ራሱ ሰው እንዳያገላቸውን በጣም እየተጨነቀ ያለው ራሱ ነው። ኡስታዝ ወይድ ማለት ነው። ራሱ ነው የሚጨነቀው። ሰው እንዳያገላቸው ብቻቸውን እንትን እንዳይቀሩ የሚጨነቀው ራሱ እሱ ነው። ያሳዝናል እኮ። ለዚህ እንኳን ትንሽ እንትን አታደርጉም፣ አትረዱም። ጂጂ እማሆይ ወልደሽ አሳድጊ። አንቺ አረጉይቶች እኔ ጋር መምጣት የለባችሁም። ሽንታችሁ የቀዘቀዘ አረጉይቶች፣ ክርስትና የተፋችሁ ሰዎች እኔ ጋር መምጣት የለባችሁም። እኔ ራሴን የማቅ ሰው ነኝ። ውዳቄዎች እኔ ጋር መምጣት የለባችሁም እኮ። የፈለኩትን ልሁን፣ በቃ መቃጠል የለባችሁም። ኢቲስት ነው፣ ጌይ ነው፣ ግብረ ሰዶም ነው። ቄጤን አላስፈትሽም እኮ እኔ። ግብረ ሰዶም ካልክ በል ምን አገባኝ? ቄጤን አላስፈትሽም እኔ። አይደለሁም ብዬ የምከራከረ መሰለ? ክርስቲያኖች አይደለሁም እያልኩ አልከራከረ። የፈለከውን ብትል እናውቀዋለን። እኛን ማሸማቀቅ አይቻልም። የፈለከውን ነገር ብታመጣ እኔ እቀበለዋል። ችግር የለብኝም። ሙስሊም ነው በል፣ ኢቲስት ነው በል፣ ግብረ ሰዶም በል፣ አይመለከተኝም። የእናንተ ነው። በስማችሁ አትጥሩኝ። አዎ ምንድነው ግብረ ሰዶማዊነትን የሚደግፍ የሚያበረታታ መጽሐፍ ተሸክማችሁ ሰዎች ግብረ ሰዶማውያን ማለት የለባቸውም። በመጀመሪያ ሴት ከሴት ጋር መሳሳም ያለው በክርስትና በኦርቶዶክስ ነው። ወንድ ከወንድ መሳሳም ያለው በኦርቶዶክስ ነው። ብልቷን ሳማት፣ ጨበጣት፣ ጨፈጠጣት የሚባለው ያለው በድርሳናትና በገድላትን ነው። እየሬጋ እየበጣ ግብረ ሰዶም ምናምን እያልክ አትንገረኝ። ምን አገባኝ? የፈለከውን ብትል አይመለከተኝም። እኔ ቄጤን አላስፈትሽም እኮ አይደለም ብዬ አልከራከራቸውም። እኔ ሞኝ አትሁኑ። ማንጋ ነው እያወራን ያለ ነው ብላችሁ ማሰብ መቻል አለባችሁ። ስለዚህ አረጉይቶች እኔ ጋር መምጣት የለባቸውም። ትቀውሳለህ። እኔ ጋር ስትመጣ ቁስልህን እየነካካው ነው ማሳብድ። አይቻልም። መምጣት የለባችሁም። ስለዚህ ወደ ጉዳያችን ስንመለስ ከአረጉይቶች ወጥተን ሽንታቸው ከቀዘቀዘ ውዳቄዎች ወጥተን ወልዳችሁ አሳድጉ። እናንተ ቀይ መስመር የሚባል ማስቀመጥ መቻል አለባችሁ። በቃ ቀይ መስመር የሚባሉ ሰዎች አሉ፣ እውቀት ያላቸው፣ በትህትና የሚያስተምሩ፣ የሚደክሙ፣ ጊዜያቸው፣ ገንዘባቸው፣ ጉልበታቸው እውቀታቸውን ለትውልድ ብለው መስዋዕት የሚከፍሉ ሰዎች አሉ። ለነሱ ቦታ መስጠት መቻል አለባችሁ። ለነሱ ክብር መስጠት መቻል አለባችሁ። መንጋ አትሁኑ። ማን ጋር ነው እውነት ያለው? ለምንድን ነው እውነት ያለው? ለምንድን ነው በቃ ብሎ ተጠይቆ ካልመለሰ በቃ አሽቃንጥረው ምን አባቱ ይሰራል? አያስፈልግም። ራሱ ውሸታም ነው ማለት ትኩረት ፍለጋ ነው። ለምንስ ነው ራሱ እኔ እውነት ለመናገር ለምንድን ነው እነዚህ አይነት ሰዎች አሁን አንተ እንትና የምትባል ሰው ራስህን ቆልለህ እንትን የምታየው? አንተ እኮ የእንትን እኮ አትመጣም እኮ በእውቀት በብዙ ነገር እኮ ምን ማለት ነው? በፍጹም እኮ አትገናኙም እኮ ደረጃ አይደለም እኮ። በነገራችን ላይ ትም ብለህ እየተንጠራራህ እኮ ነው። ሰው በእውነት ሃይማኖት ስለሚከለክለው ስለሚያስቆመው ነው አንተ ብዙ ቦታ የተሰጠ እንጂ ሌላ ቦታ ብትሆን እኛ ጋር ብትሆን በነገርህ ላይ ድጠን አህያ ሰርተንህ ነበር። እኔ ጋር መጥተህ እንደዚህ አይነት ነገር ብታደርግ ፈጭተን ድጠን አህያ ነው የምንሰራ። የሆነ ዕቃ ነው የማመላለስብህ አንተ እንጂ እዚህ ጋር መጥተህ እኔ ጋር አትሰክስም። ብታስተምር ትምህርት ብታስተምር ቁም ነገር ብታወራ አንድ ሰው ካንተ ምንም ቁም ነገር እንደማይቀበል ስለምታውቅ ነው። በየቀኑ ሰዎችን እየተሳደብክ ሰዎች አንተ ጋር እንዲሰበሰቡ የምታደርገው ምን ታገኝበታለህ? እንደው እነሱ ጋር ቁጭ ብለህ ብትማርስ እውቀት የለም። በቃ እውቀት የለም እኮ የለም፣ አታውቅም። አንዳንድ የመጽሐፍ ቅዱስ ቃላቶችን ለቃቅመህ እኔ ምንድነኝ ምናምን ነኝ እኔ ኡስታዝ ካልተባልኩ እውቀት የለም፣ በቃ የለም። ስለዚህ በቃ ትልልቅ ሰዎችን ማክበር መቻል አለብህ። እነሱ ስር ቁጭ ብለህ መማር መቻል አለብህ። በቃ እኔም አንተም ሌሎችም መማር ነው ያለብን። በቃ አንተ በእውቀት እኛ ጋር ነው እንትን የምታደርገው ራሱ ሰው ማስተማር ይቀርና እኛም የምንጠይቀው ራሱ ዝም ብለን ብንጠይቅ አትመልስም። ስለዚህ
ኢብሮ ወገና ወገን ዝም ብለህ ክብርህን፣ ቦታህን፣ ደረጃህን ብታውቅ መልካም ነው። ከምቀኝነት ከቡዳነት ብትወጣ መልካም ነው። በጣም ነው የታዘብኩህ። እኔ በነገራችን ላይ አይመለከተኝም መሀል መግባት የለብኝም እያልኩ ነው። እኔ ባለሁበት ሚዲያ ነው እየተደረገ ያለው። እንደፈለግኩ ገብቼ እናገራለሁ። ሚዲያ ነዋ፣ ሚዲያ ነው። ስላየሁት ነገር እኮ አስተያየት መስጠት እችላለሁ። እኔ ሚዲያ ነው። የማከብረው ሰው ደግሞ መከበር አለበት ብዬ የመመስከር መብት አለኝ። አከብረዋለሁ። እውቀት ያለው ሰው ነው። በጣም በጣም ስማርት ሰው ነው። በጣም የሚሰራ ሰው ነው። የሚደክም ሰው ነው። ሃይማኖት የማያስነካ ሰው ነው። በጣም ጠንካራ ሰው ነው። የሚደክም የሚሰራ ሰው፣ የሚጽፍ የሚያነብ ሰው ነው። እኔ በብዙ ብዙ እውቀት አለው። አከብረዋለሁ። እውነት ለመናገር ኡስታዝ ወይድ በጣም ነው የማከብረው። እውቀት አለው። ማንንም ሰው ነው የሚያከብረው። በነገራችን ላይ ማንንም ክርስቲያን ያከብረዋል። በጣም በእውቀቱ ይማረካል። በጣም ስለዚህ አንተም እንደ ሌሎች ማክበር ነው ያለብህ። መንጠራራት የለብህ። ማደርስበትም በቃ ምቀኝነት ከሆነ በቃ ይቅርብህ፣ ይቅርብህ። ጤላ እንዴት ነህ? ምቀኝነት ነው ኢብሮ ወገና ወገን። በቃ አንተ ጋር ያለው እውቀት የለ፣ ትህትና የለ፣ ስርዓት የለ፣ እውነት አንተ ጋር የለ። በቃ ምቀኝነት ብቻ ነው። ሌሎች አላቃቸውም። እኔ ብዙ ጊዜ ነው እኔ እናንተ ማለት አውርተናል። ብዙ ጊዜም እንትን አድርገናል። ስለዚህ ወንድም ይሄኛ ባለንበት ሚዲያ ስለሆነ ያለው መጠንቀቅ መቻል አለብህ። በእውነት መጠንቀቅ መቻል አለብህ። ሚዲያ ነው። እንትና መንካት የለብኝም ምናምን የሚባል ነገር የለም። ዝም ብዬ በለጠለጠ ምን ታመጣለህ? ዝም ብዬ ስላንተ ባወራ ምን ታመጣለህ? ምንም የምታመጣው ነገር የለም። አሳብድሃለሁ እኔ። ስለዚህ ትርጉም የለውም በማለት ነው። መስማማት አለብህ። በወንድሞች ጋር መግባባት አለብህ። መናበብ አለብህ። ማስቀደም አለብህ። ሃይማኖትህን ማክበር አለብህ። ሃይማኖትህ ላይ ፖለቲካ በሚሰራበት ሰዓት መጥተህ ወደ ራስህ ነው እየጠለፍክ ሁሌ ፖለቲካ እኔ በጣም ይገርመኛል። የኢብሮ ነገር እስልምና ላይ የሆነ ነገር ከተፈጠረ ነገሩን አዙሩ ወደ ራሱ እንትን ነው የሚያውለው። ለምን አላውቅም። የኢብሮ ነገር በጣም ነው የሚያስቀኝ። መጀመሪያ ላይ የሆነ ጉዳይ ነበረ፣ እኔ ተበደልኩ ብሎ መጣ። የቴሌግራም ሴቶች ምናምን የሚባለው ነገር መጣ፣ አጀንዳ ፈጠረ። አሁን ደግሞ እኛ ነው መታረድ አለባችሁ ብለው እያሉ ያሉት የሚባለውን ነገር ሲመጣ ደግሞ ነገሩን ጠምዝዞ አሁን አዲስ አጀንዳ ፈጠረ። ይገርመኛል። ትክክል አይደለም። በቃ ለሃይማኖትም እየሰራ አይደለም። እኔ እንደማየው እንደዚህ አይነት ነገር እስልምና ላይ ሰዎች እንደፈለጉ እንዲሰሩ ምንድነው የምታከሽፍበት ሰዓት አንተ ነገሩን ጠምዝዘህ ስለራስህ ስለ ጉዳይ እያወራ ነው። ትክክል አይደለም። ጥሩ ቦታ ላይ አይደለም ያለው። የቆምክበትን ቦታ ብትፈትሸው መልካም ነው። ወደ ራስህ ብትመለስ መልካም ነው። ወንድሞችን ብታከብር መልካም ነው። አዎ ምክንያቱ እንደዚህ ብዬ የምለው ሚዩት አድርግ የለ። አንዳንድ ሰዎች ምንድነው ጥቃታቸው ምንድነው? አንዳንድ ሰዎች እኛ ጋር የሚመጡት ለራሳቸው ሃይማኖት ክብር ስላላቸው ነው። ሃይማኖታቸውን ለማስተማር ለሃይማኖታቸው ክብርና ቦታ ስላላቸው ነው። አንዳንድ ሰዎች እኛ ጋር የሚመጡትና እኛ ጋር በመምጣታቸው በጣም የሚገረፉ ሰዎች አሉ። ለምንድን ነው እነሱ ጋር የሚገቡት? ለምን እነሱ ጋር ምንድን ነው ቁጭ ይላሉ እየተባለ ብዙ ነገር ይደረጋል ከሚሉ ሰዎች ጋር ብዙ የምትገናኝበት ነገር ስላለ ነው እንትን ያልኩት። እኔ ቅዱሳንን በጣም አመሰግናለሁ። ይበቃኛል። በጣም ስለደከመኝ መተኛትም ስላለብኝ አታጥሬ ኦፓ እንዴት ነሽ? ሰላም ልበላችሁና በቃ ነጠስ መልካም ነው። አዎ እንደዚህ ነው ማለት ያለባችሁ። በቃ ቀይ መስመራችሁ እንትን ነው። በባዮም በፕሮፋይልም በምናምንም እንትን ማድረግ ድምጻችሁን ማሰማት መቻል አለባችሁ። የለም ለበጎቹ እናንተ አሁን ታያችሁኝ። ወይኔ ኮሜንታተሮች በህይወት አላችሁ። ያለ እናንተ በቃ ልሞት ነው ማለት ነው። አልታየ ብላችሁኝ ተጨንቄ ልሞት። ፈጣሪ ሆይ ድረስልኝ። አካውንትሽ ምን ሆኖ ነው? ሪፖርት አድርገውብኝ ኤስዬ ወይ እንዴት ናፍቁኛላችሁ ብዬ አስቤ አላቅም። ድራሻችሁ ይጥፋ። አሁን ገና አይን ያያችሁ፣ አሁን ገና አይን ያያችሁ እንዴ! ቤቴ ከፍቼ ለበጎች ድምፅ ሆንኩ እያልም ማለት ነው። ሪፖርት አድርገው ባለ ሁለት እግር በጎቹ መተው ሪፖርት በቋንቋ በበቋንቋ ማንግባባል ጠዋቱን ሙሉ ሲሳደብ ሪፖርት ለደረጉ ሰዎች ፍትህ ለበግ ብዬ ቤስል ሪፖርት አደረጉ።
ገስት ላይ ሰው እንዳለ አሳያቸዋለሁ። ካሜራ ከፍቼ በኋላ አሁን ካሜራ ይከፍትልኛል። ገስት ላይ ሁሉም ሰው እንዳለ ነው የሚታየኝ፣ እኔም ጭምር ማለት ነው። ለካ ማንም ሰው የለም። በእኔ የደረሰ በጠላታችን በግብፅ አይድረስ። እንደ ሀገር ጠላታችን ግብፅ ናት። ውይ ኮሜንታተሮችዬ፣ በእውነት በቃ እምባዬን የቀረረው እናንተን ለማየት ሄጄ አካውንት ቀይሬ እምቢ አለኝ። ሪስታርት አረኩ እምቢ አለኝ። ዲአክቲቬት አረኩ እምቢ አለኝ። ከዛ ሌላ ዘዴ ተጠቅሜ አሁን ስመጣ ቢያንስ አይናችሁን ማየት ችያለሁ። ውይ ፕሮፋይላችሁ ሁላ አሁን ደመቅ ብለው እየታየኝ ነው። ጌታ ስም ይባረክ። አንተ ባንዳ ጀስት ጌታ ስም ይባረክ። አንተ ባንዳ ጀስት ጌታ ስም ይባረክ። አንተ ባንዳ ጀስት ጆሮ ላይ ቀርቷል። በጋደላችሁ እኮ ነው የኔ ጥረት እኮ በግል ያሉናችሁ ማሳመን እኮ። ወሂድ ቀይ መስመራችን ነው። እኔ ጋር ኮመንት ምን ይሰራል? ወሂድ ቀይ መስመራ ስማችሁ እንደዛ ማድረግ አለባችሁ ወይ ባዮ ላይ ያስቀምጠው እንጂ እኔ ጋር ኮመንት መጻፋችሁ ምንድነው ትርጉሙ? ትርጉሙ ምንድነው? ቀይ መስመራችን ነው ምናምን እንደዛ የሚባል ነገር የለም። ባዮአችሁ ላይ ነው እንደዛ ብላችሁ መጻፍ ያለባችሁ። ወይ ስምህን ቀይር፣ ፕሮፋይል ቀይር። ከሆነ ወሂድ ምን ሆነ? ምንም አልሆነም። ከካህኔ ምን ሆነ? ኧረ ምንም አይሆንም። አንበሳ በአይጦች መንደር ምን ይሆናል? የወሂድ ትሬንድ የሚጀምሩት አንበሳ በአይጦች መንደር ምን ይሆናል? አይጦች ይጨፈልቃሉ። ትሬንድ ልትቀላቀሉ ነው? ነብያችን ባቢሎን ምን ሆነ? ወሂዳችን ምንም ያመለጠኝ ነገር አለ አይደለም። እንደነገርኩሽ ነው። አንበሳ በአይጦች መንደር ምንም አይሆንም። አይጦች ይጨፈለቃሉ እንጂ። ግን አንዳንድ ሰዎች የሚንጠራሩ ሰዎች አሉ፣ ወደ ላይ የሚያዩ ሰዎች አሉ። ጎልተው መታየት ፈልገው ነው። በትከሻው ላይ ቆመው መታየት ስለፈለጉ ነው። ምስራቅ ቀጠና ናቸው። እንደለማዳቸው ሪከርድ እያደረጉ ኤዲት እያደረጉ ሰድበውት ነው። ምንም እኮ አይመስለውም እሱ። እነሱ በተነሱበት ሰዓት አንዳንድ ሰዎች መጡና እንትን አደረጉ። ልክ አይደለም እያል ነበረ። ገብቶሻል? ለዛ ነው ኢብሮ ችግር ስንፈተ እውቀት ነው። ወደ መረጌታ ውሰዱት። ኢብሮና ወሂድ ናቸው ያልተግባቡት። ታዩ ኢብሮ ከማንንም ጋር አይግባባም። ችግር አለበት ልጁ፣ አይግባባም። አይ ወንድማማቾች ከሆኑ የተጣሉት ከምስራቅ ቀጠና ጋር የማይገናኝ ከሆነ ምንም አይሆንም። ታዋቸው። እኔ ግን ምክንያታቸው እኮ ይገባኛል። እኔ አንድ ነገር ልንገርህ፣ ኮሜንታተሮች እዛም እዚህም ትክክል ከማለት ውጭ ምንም አትበሉ። እናንተ እንደተለመደው ኡስታዝ ጋም ስገቡ ትክክል በሉ፣ ኢብሮ ጋም ስገቡ ትክክል በሉ፣ ራስ ምታት ጋም ስገቡ ትክክል በሉ። አሁን እንትን ዛሬ ኦፓ አይደለም፣ እኔ ወገንተኝነት አይደለም። እኔ ራስ ምታት አላውቀውም፣ እውነት ለመናገር ማለት ሲናገር ሰምቼው አላውቅም። ኢብሮ ግን ራስ ምታትንም ወይ ኡስታዝንም ስለማውቃቸው ሶስቱንም ማወቁ ይሻላል ለምርጫም ለመወሰንም። እኔ አይ ከላይ ከምናየው ነገር ከሆነ ኢብሮ እተቴ ነው። ኢብሮ ዝም ብሎ እንትን ነው፣ በቃ ቀሚስ መጉተት ይፈልጋል። በእውነት ችግር አለበት። ጠንካራ ሰው ነው ባብዬ። በቃ ካላወቃቸው በቃ እዚህ ጋር እንትን አድርጊ። በቃ እዚህ ጋር ስለ እንትና እናውራ። በቃ እኔ ከመሸኛቴ በፊት ስለ በጎቹ ሀሳብ ሰጥቼ በዚህ ጉዳይ ላይ ግን አንድ ነገር ማለት አለብኝ። ጀስቲስ ላውራበት ኦፒ በዚህ ጉዳይ አንድ ነገር ማለት አለብኝ። ይኸውልሽ መታወቅ ያለበት ነገር እኔ ሁለት ነገር ልበላ መጀመሪያ። ሃይ ካሊበር ነው። ስንት መስዋዕት ከፍዬ እኮ ነው ዜና ቀደም ከፍለውህ ነበር። አሁን የከፈሉን ሲወስዱብህ በግነትህን አመንክ። አልቀበልም። እናንተ በግ አይደላችሁም ብለህ ቅድም ትግሌን ጠልፈህብኛል። መሬት አይቀበልህ እንዴ ደፋር። ለማንኛውም ብያለሁ መጀመሪያ ቅድም እያማማቅ ነው በግ አይደለህም። አሁን ደግሞ ብለህ ትመጣለህ። ይሄ አይደል እንደሚገርመው ቢላዬ እንዴ ቅድም እያማማቅ ነው። እንደዛው ነን። ሞቆ እያለ በግ አይደለንም ሰው ነን አልክ። ተከፍሎ ነበር ቅድም አልቆ ነው ብሩ ባላንሱ። የሆነብንን አንረሳም። ቤታችንን ከፍተን እንደገና ወደ በግ ትሬንዳችንን እንመለሳለን። ሞዴሬተሮች አልኩኝ፣ ኮመንታተሮች አቋሚንና መሬን ታውቃላችሁ። ሁሌም የምመላችሁን ነገር አለ፣ አዲስ አይደለም። ማንም ሃይማኖት ተቋም ውስጥ ያለ በሃይማኖታቸው ወንድማማቸው ሆኖ ሲጣሉ እኛ ከማሽቃበጥ ውጭ ጣልቃ መግባት የለብንም። እንደዚህ ነው የምላችሁ። በፊትም ታውቃላችሁ፣ ማይ ፋሚሊ ማለት ነው። የፕሮቴስታንት ወንድማማቾች ቢጣሉ ወንድማማቾች ናቸው፣ ጸባቸውን እኛ ዝም ብለን እዛም ትክክል እዚህም ትክክል እንላለን። ኦርቶዶክሶችን ቢጣሉ እንደዛው ወንድማማች ናቸው።
ሙስሊምን ቢጣላ እንደዛው ሁሌ ነው የምላችሁ። ይሄን የኔ ፋሚሊ ሆናችሁ ታውቃላችሁ ብዬ አስባለሁ። ስለዚህ አንዱን ከአንዱ የተሻለ ማድረጉ ጥቅም የለውም፣ አይጠቅማችሁም። እናንተ እነሱ በሚግባቡበት ቋንቋ ይግባባሉ፣ ችግራቸውን ይፈታሉ። እንትና ከእንትና ይሻላል የሚባል የዳዕዋ አገልግሎት የለም። ኢብራሂም እኔ አውቀዋለሁኝ፣ ይብሮን እኔ እስከማውቀው ድረስ ለእስልምናው ነው የሚሰራው። ሰለምቴ ነው፣ ጠንካራ ነው፣ ጎበዝ ነው። አለመወደድና አለመዋደድ ሌላ ነገሮች ናቸው። ኡስታዝ ወሂድ የኔ ሊቀ ካህን እሱም ሰለምቴ ነው፣ ጠንካራ ነው፣ የሚሰራው ለእስልምና ነው። ሁሉም የራሱ ገቢ ያላቸው። ኢብራሂም የራሱ ስራ አለው፣ ኡስታዝ ወሂድ የራሱ ስራ አለው። ራስ ምታት እየሰራ ነው የሚያወራው። ከሁለቱ ደግሞ የራስ ምታት ይከብዳል። ድራይቭ እያደረገ በ51 ሙቀት ውስጥ እየሰራ ነው ኢስላማዊ ጥያቄ የሚመልሰው። ጠንካራ ሰዎች ናቸው ሶስቱም። የራሳቸው ኳሊቲ ያላቸው ሰዎች ናቸው፣ ብርቶች ናቸው። ፋሚሊያቸውን የሚያስተዳድሩ፣ ቤተሰባቸውን ራሳቸውን የሚያስተዳድሩ፣ ለእስልምናቸው ግን ዳዕዋ የሚያደርጉ የሚያውቁትን የሚመልሱ ልጆች ናቸው። ስለዚህ የምታነጻጽሩበት የምትመዝኑበት መንገድ በራሱ ጤናማ ስለማይሆንላችሁ ይቅርባችሁ። ለእስልምና የሚሰሩ ናቸው እንደ ሙስሊም አዘ ሙስሊም ሰው። ስለዚህ ያደረጉት ዳዕዋ እንትና ከእንትና የተሻለ ሰርቷል፣ እንትና ከእንትና የተሻለ ሰርቷል። እግርና እግርም ይቀዳደማል። በነገራችሁ ላይ የየራሳቸውን ኳሊቲ ግን ማሰጠት የለብንም። የአንዳንዳቸውን እባክዎትን ነብያቸው የሚዩት ያርጉልኝ። እግዚአብሔር ይስጥልኝ። በግሲያው ተነሳቦች አትረዱን ይላሉ። እሱ ልክ በግሲኝ ሀፒታቱ ተከፈተ። እንዴ እንረጋጋ። ምን አይነት ክፉ ጊዜ ላይ ደረስ ነው? ነብያችን እንዲሁም አትረዱን እያለ ነው። እርሶ ይበላሉ። በሉኝ እኮ ነው የሚለው በኋላ ያያዝ ልደታ። ቀጥይ። እኔ ጥያቄ ያለኝ በምታወሪው ነገር ብቻ ቀጥይ። ያ እና ታፕታፕ ኮፒ ሊንክ አድርጉ እናንተ ሞዴሬተሮች። ሞዴሬተር እና ኮሜንታተር እየተምታታብኝ ነው። እኔ ላይም ነው መሰለኝ ሪፖርት ያደረጉብኝ ዛሬ ጭንቅላቴ ላይ። ኮሜንታተሮች የትኛውን ቤት ስትገቡ ለተደራሽነት ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪካርድ እያደረጋቸው ፖስት አድርጉ። ከዛ ውጪ ጣልቃ አትግቡ። እናንተ መመክራችሁ ይሄንን ነው። ደብረ ጽዮንና ጌታቸው ረዳ ከዶክተር አብይ ጋር በተጣሉበት የሰሞኑን ክስተት ሰምተሻል? የትናንቱን ክስተት አዲስ ክስተት ሰምተሻል? የምትናገሪውን ከመናገርሽ በፊት ማለት ነው። ትናንት ስለተከሰተው ነገር የሰማሽው ነገር አለ? አመለካከቷን ትስጥና እኔ ጠይቃታለሁ። ሀሳብ ነው ሀሳቧ ነው። ሰው የፈለገውን ማለት ይችላል። ስለዚህ ሀሳቧ ትጨርስ። እኔ ጥያቄ አለኝ። ቀጥይ ኦፓ። ጨርሻለሁ። ጨርሰሻል? ኦኬ ጠይቅሽ። ወይ ለእስልምና ነው የሚሰራው ይብሮ? ኦፓ እጠይቀሽ። ቆያ እንዴ አልተመቻትም። እስኪ ተረጋጋ። ኦኬ አላነበብኩም ኮመንት እየነገረችኝ ነው በውስጥ ነው። በነገራችን ላይ ምንድን ነው እኔ አላውቅም። እስልምና ላይ የሚሰሩት ነገር አይደለም። እኔ እንትን ሳደርግ የነበረው ቲክታክ ላይ የምናየው ነገር ነው። ስለሱ ነው ሀሳብ ስንሰጥ የነበረው። በነገራችን ላይ አንድ ሰው ያላለውን ነገር በቅጥፈትና በውሸት አድርገሃል አጥፍተሃል ብሎ አብርቶ ያጠፋሁት ምንድነው ተብሎ ሲጠየቅ ያጠፋው ይሄ ነው ብሎ ካላለ ካላመጣ ውሸታም ነው። ችግሩ ስለ ሃይማኖት አይደለም እየሰራ ያለው ማለት ነው። በነገራችን ላይ ቅድም ቁጭ ብዬ እየሰማው ነበር። ስለዚህ ምንድነው ቅድምም እኮ እያለ ነበረ በሁለት ወንድማማቾች መካከል አይመለከተንም። እኔ ራስ ምታት አላውቀውም። ይብሮ አውቀዋለሁ። የሆነ ሰዓት ለምን እኔ ቤት እኮ መጥተው ነበረ፣ ሁለታቸውም ገብተው ነበረ። ይብሮ ለምኜዋለሁ። ከነማን ለማስማማት ነው? ብዙ ጊዜ እንትን ብዬዋለሁ። በነገራችን ላይ ማለት አውቀዋለሁ። ልጁ አውርቼዋለሁ፣ ለምኜዋለሁም ራሱ ከነማን ነው ለማስማማት። ልጁ በጣም ከባድ አለበት፣ ይጎ አለበት፣ በጣም ከባድ ችግር አለበት፣ አጉል እንትን አለበት።
ለእስልምና መስራት ማለት በነገራችን ላይ ለሃይማኖት የሚጨነቅና የሚሰራ ከሆነ አሁን እስልምና ላይ እንደዚህ አይነት ፖለቲካ ሲሰራ አጀንዳ የራሱ አጀንዳ መፍጠር ሳይሆን የነበረበት አሁን ከሌሎች እንትን ለሚመጣው ጥቃት ነው መልስ መስጠት የነበረበት ለእስልምና የሚጨነቅ ከሆነ አሁን አይደለም ይሄን ሐሳብ የሚነሳበት ሐሳብ ሰዓት አልነበረም። ትክክል ሌላ መልስ ከመስጠት ይልቅ ወንድምህ ላይ በዚህ ልክ መውረድ ትክክል አይደለም ነው በቃ ይሄ ነው እየተባለ ያለው እንጂ የሚሰሩት ነገር እኔ አይመለከተኝም። ራሱ ለሃይማኖታቸው የሚደክሙት የሚሰሩት የሚፈጥሩት የሚፈነቀሉት እሱን አይመለከተኝም። ቅድም ግን እየተዋሸ ነበር። አንተ ዋሽተሃል ተብሎ ተነግሮ የዋሸሁት የቱ ጋር ነው ተብሎ ሲባል የሌለ ሰው ነው ስም የተጠራው። እኔ እንደሰማሁት ከሆነ እንደዛ መሰለኝ። የሌለ ሰው ነው እንትና አይዋሽም እንዴ ታዲያ ምን አገባው ስለሰው? ስለሰው ምን አገባው? ስለ ሰዎች እሱ ተጠያቂ መሆን አለበት? ትክክል አይደለም። አንተ እስልምና የማያስተምረውን አስተምርሃል ብለው ሲሉት የቱ ጋር ነው ያልኩት ብሎ ሲል አይ ኢምራን ነው እንደዛ ያለው። ትክክል አይደለም። እንደዛ አይነት ነገር አይባልም። ኢምራን ላለው ኢምራን ነው ተጠያቂ የሚሆነው በነገራችን ላይ። ስለዚህ ከእንደዚህ አይነት ይሄ መንጠራራት ከእንደዚህ አይነት አጀንዳ መሆን መፈለግ መውጣት አለበት ነው እየተባለ ያለው። አይመለከተንም። አመለካከት ነው፣ አስተያየት ነው። እናንተ ግን ደግሞ የማወራው ምንድነው ቀይ መስመር የምትሉት ነገር ሊኖር ይገባል። ለምን ነገሩን እንትን በማለት ነው። በነገራችን ላይ በመንጋ በመከተል አይደለም። ነገሩን ታየዋለህ፣ ትገመግመዋለህ። ስለዚህ ዝም ብሎ ሰው በማይረባ ነገር ሰው የሰው ስም የሚያነሳ ከሆነ ማንሳት የለበትም። በቃ ማንሳት ከፈለክ እውነት ካለ አንተ ጋር እውነት ካለ እንትን ካለ ችግር ካለብህ በውስጥ ሂድና አውራ። በቃ መልስ መስጠት እኮ ነው። ይሄ ቀይ መስመር ማለት እኮ ነው። መደባደብ እኮ አይደለም። ሂድና ተቀራረበ ማውራት አለብህ። በመሀከላችን ችግር መፍጠር የለብህም ብሎ እንትን ማለት አለበት ሰው እንጂ ዝም ብለህ በቃ እዚህም ትክክል ነው እዛም ትክክል ነው ከተባለማ ይሄ ችግሩ እንዲፈታ አይደለም እየተፈለገ ያለው ማለት ነው። አዎ ጥሩ አይደለም። ትናገረዋለህ በቃ እንቅጩን ልኩን ትነግረዋለህ። ትክክል አይደለም እያደረክ ያለው ሂድና ተቀራረበ ማውራት አለብህ መባል አለበት እንጂ እውነት እኮ እኔ ጋር ነው ያለው። እሺ ምንድነው ነገር ነው እንደዚህ ነው ሲባል የነበረው በቃ ሐሳባችሁን እዚህ ጋር ገስ ላይ ያላችሁ ሰዎች እንትን በሉና የራሴን ላጥፋ። የሚጎዳ ስም የሚያጠለሽ ተግባር ነው የሰራውና ሞቲቭ ጤነኛ ነው ብለን ብንል እንኳን በተግባሩ በውጤቱ ግን እኛን የሚያጠቃ ነገር ነው ያደረገው ነው በቃ ኦብቪየስሊ ነው መታወቅ ያለበት። ምንም እኮ